ጥያቄሽ ምንድነው? ላይክ ሴቶች ጂንስ መልበስ ይችላሉ? ሱሪ ጂንስ አይቻልም። ወንዶች ጋር የሚያመሳስላቸውን የልብስ አይነት ሴቶች መልበስ አይችሉም። ለወንዶችም ልክ እንዲሁ የሴቶችን አይነት ልብስ መልበስ አይችሉም። ወንድ ልጅ ለምሳሌ እንዳንቺ ሻሽ ቢለብስ ይቻላል? አዎ። ወንድ ልጅ ልክ እንዲሁ ደግሞ ጉርድ ቢለብስ ይቻላል እንደ ሴት ልጅ? አዎ። ልክ እንዲሁ ደግሞ የወንዶች መለያ የሆኑ የጅንስ ሱሪዎችን ማለትም አይችልም። አዎ። ወንድም የሴትን ሴትም የወንድን መልበስ አይችሉም። ማስረጃ ልስጥሽ ወይንስ ያለ ማስረጃ ትቀበኛለሽ? ስጠኝ። እሺ። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ተልበሰ አልመርአ ሊባሰ ረጁል ወአን የልበሰ ረጁል ሊባሰ አልመርአ ይላል። ሐዲስ ላይ ምን ሲል መጥቷል መሰለሽ? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሴቶች የወንዶችን ልብሶች እንዳይለብሱ ከልክለዋል፣ ወንዶችንም የሴቶችን ልብሶች እንዳይለብሱ ከልክለዋል ይላል። በሌላ ሐዲስ ላይ ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም አልሙተሸቢሃት ሚነል ኒሳኢ ወሪጃል ወልሙተሸቢሂነ ሚነል ሪጃል ቢኒሳእ ሲል መጥቷል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከወንዶች ጋር የሚመሳሰሉ ሴቶችን ረግመዋቸዋል፣ ከሴቶች ጋር የሚመሳሰሉ ወንዶችንም ረግመዋቸዋል ተብሏል። ስለዚህ ሴቶች የወንዶችን አልባሳት መልበስ አይፈቀድላቸውም። ለአንቺ የሚፈቀደው ልክ እንደሱ ጅልባብ ሙሉ ልብስ ሰውነትሽን የሚሸፍን የሆነ የልብስ አይነት ነው። አሁን እኔ 5 ዓመቴ መልበስ አልችልም። ምንድነው አሁን ለምሳሌ ሴቶች ሙስሊሞች ናቸው እናንተ አሁን የሴት ወገኖቻቸው ማለት ነው። ለምንድነው ታዲያ አላህ ገሃነም በሴቶች ነው የሚሞላው ምናምን ለምንድን ነው እንደዛ የሚለው? ታዲያ ገሃነም በሴቶች ነው የሚሞላው አይደለም የሚለው ቃሉ የሚለውን ቃል ልንገርህና እሱ ላይ ላስረዳህ። እሺ የሚለው ምን መሰለህ? ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን የበዓል ቀን ነበር። ሴቶች ሰብሰብ ብለው አዩአቸው። እነሱን ሊገስጿቸው ፈለጉና ምን አሏቸው? تصدقنا يا معشر النساء فإني قد رأيتكن أكثر أهل النار النبي صلى الله عليه وسلم قالوا أن أنت سيتوች ሆይ መጽዋዕትን አብዙ፣ እኔ የገሃነም አብዛኞቹ ነዋሪዎች እናንተ ሆናችሁ አይቻለሁኝና አሉ። አሁን አንተ ያሰብከው በጾታቸው የተወሰነባቸው ነገር መስሎ ነው አይደለ? ከይቅርታ ጋር አለች ንገረኝ። ሴት ስለሆኑ ማለት ነው። አሁን እንደዛ ካለ በቃ በጾታቸው ነው ተወሰነው ማለት ነው። አንዴ ወረድ ብሎ ስላልጨረስኩ ነው። አሁን አንተ ማው እስከዚህ ድረስ ነው። እስከዚህ ድረስ እቺን ብቻ ቃል የሰማ ሰው እናንተ ሴቶች ሆይ መጽዋዕትን አብዙ፣ አብዛኛዎቹ የእሳት ነዋሪዎች እናንተ ሆናችሁ አይቻለሁኝና የምትለዋን ብቻ ሰምቶ የሄደ ሰው እቺን ነው የሚነግሯችሁ በእርግጠኝነት ሌላ አይጨምሩላችሁም። እችን ሰምቶ የሄደ ሰው ቀጥታ ሴቶችን በጾታቸው እሳት የተወሰነባቸው መስሎት ነው የሚሄደው። ነገር ግን መልሱን ከታች ታገኙታላችሁ። አንድ ያዳምጠኝ፣ ሐዲሱን አልጨረስኩትም። ሴቶቹም ወዲያው ነብዩ ሰለላሁ ዐለይሂ ወሰለም ጠየቁ። እንደ ሴት ስለሆን ነው ይሄ የሆነብን ብለው አይደለም የጠየቁት። ገብታችኋል ምን እንደሆነ? ወሊመ ዛሊከ ያ ረሱላህ አሉ። አንቱ የአላህ መልእክተኛ ሆይ ይህ ሊሆን የቻለበት ምክንያት ምንድነው አሉ። ምክንያት የሚለውን አስመረበት። በሆነ ምክንያት እንደሆነ ተረድተዋል እነሱ ራሱ። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ሴቶች ስለሆናችሁ ብለው ነው የመለሱላቸው? አይደለም፣ በፍጹም ኃጢአትን የገለጹላቸው። ስለዚህ በዚያ በኃጢአት ምክንያት ነው ያ ነገር የሆነው እንጂ በሴትነታቸው አይደለም ማለት ነው። ታዲያ ኃጢአቱ ምንድነው ከተባለ 2 ኃጢአቶች ናቸው። አዳምጠኝ ልጨርስልህ። ለምን ሊሆን ቻለ አንተ የአላህ መልእክተኛ ሲሏቸው ጊዜ እርሳቸው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? لأنكن تكفرن العشير وتكثرن اللعن አሉ። ምክንያቱም እናንተ የባሎቻችሁን ውለታ የምትክዱ ስለሆናችሁ አሉ። አያችሁ። ስለዚህ ከሴቶችም አጠቃላይ ሴቶችን አይደለም የሚመለከተው፣ ከሴቶች ምን አይነት እዚህ ኃጢአት ላይ የወደቁን አይነት ብቻ የሚመለከት የሆነ ሐዲስ ነው። አንደኛ በሴትነታቸው አይደለም፣ ሁለተኛ እንደው አጠቃላይ ሁሉንም ሴቶችንም አይደለም። ባሏ መልካም ውሎላት ያንን ማመስገን ስትሲገባት ያንን ነገር ሸምጥጣ የምትክድ መጥፎ ሴትን የሚመለከት ብቻ ነው። አይተህ ከሆነ ባልና ሚስት ሲጣሉ ሽምግልና ላይ ሲቀርቡ ለዘመናት አብረው መልካም ጥሩ ጊዜ ያሳለፉትን ያንን ርስት አድርገው ሽምጥጥ አድርገው
ካንተ ምን አይቼ ሲጀምር በአንተ ምክንያት ነው እዚህ የማይረባ ህይወት ውስጥ የገባሁት ብላ ሸምጥታ የምትክድ መጥፎ ሴትን አስመልክቶ የመጣ ሐዲስ ነው። አንደኛ እሱ። ሁለተኛው ምንድነው ምክንያቱ? ወሊአነ ኩና ቱክፊርነ ላዕና አሏቸው። ምክንያቱም እናንተ እርግማንን ስለምታበዙ አላቸው። ስለዚህ ተራጋሚ የሆኑ ሴቶችን የሚመለከት ነው ማለት ነው። እርግማን ደግሞ ያለምንም ምክንያት ጥሩ አይደለም፣ መጥፎ ነው። አይተህ ከሆነ ይህ ነገር በሴቶች ላይ ይበዛል። ገብቶሃል አይደል? ሴቶች በአብዛኛው እናቶቻችን ህፃን ሆነን አባፈር ብላ እያሉ ይረግሙናል። ገብቷቸዋል። እንዲህ አይነት እርግማንን እንዳያበዙ እንዲሁም ደግሞ የባሏን ውለታ እንዳትክድ አስመልክቶ የመጣ ተግሳጽ ያለው ሐዲስ እንጂ ሌላ አይደለም፣ በሴትነታቸው አይደለም። ገብቷል አይደል? ታዲያ ለምን ይህ በወንዶች ላይ ይሰራል ወይ ከተባለ፣ አዎ በወንዶችም ላይ ይሰራል። በዚህ አይነት ኃጢአት ላይ የሚወድቅ ሰው ካለ ወንድንም ይመለከታል። ታዲያ ሐዲሱ ለምንድን ነው ሴቶችን አስመልክቶ የመጣው ወደሚለው ስንመጣ ጊዜ አብዛኛው በዚህ ነገር ላይ የሚወድቁት ሴቶች ስለሆኑ እነርሱ መገሰጽ ስላለባቸው ነው እነርሱ የተነሱት። በዚህ ላይ ቁርአን ምን አይነት አካሄድ አለው መሰለ? ወንዶች በጣም የሚበዛባቸው ኃጢአት ከሆነ ወንዶችን አስመልክቶ ይመጣል። ሴቶችንም እኮ ያ ነገር ይመለከታል። ነገር ግን በአብዛኛው ወንዶችን ስለሆነ ያ ነገር የሚመለከተው ማለት ነው። ሴቶችን በአብዛኛው የሚመለከት ከሆነ መገሰጽ ያለበት እነርሱ ተነስተው ከሆነ እነርሱን ያነሳቸዋል። ገብቶሃል አይደለ? ያ ነው። ለምሳሌ በመስረቅ የሚታማው ማን ነው? አቤነዘር። በመስረቅ ከወንድና ከሴት በአብዛኛው ማን ነው ሰራቂ? ሌባ ማን ነው? ወንድ ነው። አየኸው? አሁን አላህ ወንድ ነውና በዚህ ነገር ላይ ወንድን ነው አስመልክቶ በቁርአን ላይ የሚያመጣው። በሱረቱል ማኢዳ ላይ ወሳሪቁ ወሳሪቀቱ ይላል። የወንድ ሌባን ወይንም የወንድ ሰራቂን እያለ ይናገራል። ከዚያ በኋላ ሴቶችንም ያስከትላል። ገብቷችኋል አይደል? ስለዚህ በአብዛኛው በመራገም የምትታማው ሴት ልጅ ስለሆነች፣ የባሏን ውለታ በመካድ የምትታማው ሴት ልጅ ስለሆነች እርሷን አስመልክቶ ነው መምጣት ያለበትና ተግሳጹ እዚህ ለዚያ ነው ሴቶችን ያነሷቸው። መስረቅ ደግሞ የወንድ ልጅ ባህሪ ነውና በአብዛኛው ወንድ ልጅን ነው አስመልክቶ ያመጣው። ያ ማለት ሴት አትሰርቅም ማለት ነው። የምትሰርቅ ሴትን ያ ህግ አይመለከታትም፣ በደንብ ይመለከታታል። ይታል አይደል? ከዚህ አንፃር ነው ማለት ነው። እሺ እና እንትን ሰረቀች እና ምድር ላይ ይህን ሁሉ በደለች እንበል። እሺ ከዛ በቀጣይ ዓለም እንዴት ትሆናለች ነው? በቀጣይ ዓለም እንዴት ትሆናለች ነው? ይሄን ሁሉ ኃጢአት አድርጋ ወደ አምላኳ ወደ አላህ ንስሐ ካደረገች ሊቀበላት አንደኛ እርሱ ዝግጁ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነላህ የቅበሉ ተውበተል ዐብዲ ማለም ይገርግር። አላህ የባሪያውን ንስሐ ይቀበለዋል ወደ እርሱ ንስሐ እስካደረገ ድረስ፣ ጣረሞት ላይ ወይም ሞት ላይ እስካልደረሰ ድረስ ብለው ተናግረዋል። ሴት ልጅ እንዲህ አይነት ኃጢአት ላይ ወድቃ ንስሐ ካደረገች አላህ ሱብሓነሁ ወተዓላ ይቅር ይላታል። አላህ በቁርአን ላይ ራሱ ይህንን ተናግሯል። ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ንስሐ ላደረገ እኔ ምርለታለሁኝ ብሎ ተናግሯል። ንስሐ ካደረገች አላህ ሱብሓነሁ ወተዓላ ይቅር ይላታል ማለት ነው። በሌላ ቦታ ላይ ምን ይላል? ፈመን ታበ ሚን በዕድ ዙልሚሂ ወአስለሐ ፈኢነላሃ የቱቡ ዐለይህ ኢነላሃ ገፉሩ ረሒም ይላል። በኃጢአት ነፍሱን ከበደለ በኋላ ተመልሶ ራሱን ያስተካከለ ወደ እኔ ንስሐ ያደረገ እኔ ንስሐውን እቀበለዋለሁኝ እኔ መሐሪና አዛኝ የሆንኩኝ አምላክ ነኝና እያለ ተናገረ ማለት ነው። ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ቂራአት እማራለሁ እና ኦንላይን ከኡስታዝ ጋር ባለፈው እያወራን የሆነ ጥያቄ ጠየቀኝ። ምንድን ያለኝ አላህ የት ነው ብሎ ጠየቀኝ። ከዳ እኔ ከአርሽ በላይ ነው አልኩት። ከዳ ማስረጃሽ ምንድን ነው ብሎ ጠየቀኝ። ከዳ ሱረቱ ጣሃ ምዕራፍ 20 ቁጥር 5 አይ ቲንክ አርረህማን አለል አርሽ ኢስተዋ ይላል። እሱ አለ። ሌላ ደግሞ ረሱላችን አለይሂ ሰላቱ ሰላም ሚዕራጅ ጉዞ ባደረጉበት ወቅት የፈርድ ሰላትን ሲቀበሉ ወጥተው ነበር አይደለ? 7ኛ ሰማይን አልፈው እሱን ነገርኩት። ከዛ ይሄ በቂ አይደለም ወይ ምናምን ስለው ይሄ በቂ ሊሆን አይችልም። አንደኛ እንትኑ ሲተረጎም ቀጥታን ተርጉሞ ካልን አላህ ከአርሽ በላይ ነው የሚል ነገር አያስይዘንም። የሚለው አርረህማን በአርሽ ላይ ተደላደለ ነው። ተደላደለ ሚንስ ተቀመጠ። አላህ ደግሞ እንደዚህ ተብሎ አይገለጽም። ስለዚህ አይሆንም። የሚሆነው አላህ ከአርሽ ምንድነው ስልጣኑ አርሽን ተቆጣጠረ ነው የሚሆነው አለኝ። ኦኬ የሚዕራጁስ እንዴት ነው ምናምን ስለው እሱን ደግሞ ምን አለኝ በህልማቸው ነው የሚልም አለ አለኝ። ግን ሱረቱል ኢስራ ላይ ይናገራል አይደል?
እኔ እንደዛ አላምንም ብዬ ነገርኩት። ከዛ ኦኬ እሺ እንደዛም ካልሽ ሙሳ አለይሂ ሰላም ተውራት ሲሰጣው ወደ ተራራው ነበር ሄደው እዛ ጋር አላህ እሺ ተራራውም ጋር ነበር እያልሽ ነው ወይስ እዛ ለነብዩ መሐመድ አለይሂ ሰላቱ ሰላም የፈርድ ሰላትን ሲቀበሉ ከአርሽ በላይ ከነበር ተራራውም ጋር ነበር ወይ ምናምን ብሎ አረ በጣም ኮንፊውዝ አደረገኝና እንድታጠራልኝ ነበር። ግን አስተማሪ ነው አይደለ? ኡስታዝ ነው። ተከባን ከፈታል ተመልከቱ። ቃል በቃል በቁርአኑ ላይ ያለው ምንድነው? الرحمن على العرش استوى። الرحمن ማለት አዛኙ አምላክ አላህ ማለት ነው። አላ ማለት በላይ ማለት ነው። العرش ከዓርሽ በላይ ነው። ቃል በቃል አላህ ከዓርሽ በላይ ነው። አለቀ። ገብታችኋል አይደል? በስልጣኑ ነው የሚለው የቱ ጋር ነው በስልጣኑ የሚለው? በስልጣኑ የሚለው የቱ ጋር? አላህ ሱብሓነሁ ወተዓላ በስልጣኑ ከሁሉ በላይ መሆኑን ማን እናምናለን እኮ ማያምናል እንዴ? አላህ ሱብሓነሁ ወተዓላ በስልጣኑ ከሁሉ በላይ ነው። እሱ ሳይሆን አሁን ግን አላህ ስለ ራሱ እየተናገረ ነው። አላህ የሚለው እስሙ ሊዛቲሂ አልሙቀደሰ የእርሱ የማንነቱ መጠሪያውና ስሙ ነው። ገብታችኋል አይደል? እርሱ ያ አላህ ብለን የምንጠራው አምላክ እኔ ከዓርሽ በላይ ነኝ አለ። ከፍጥረት ዓለም ሁሉ በላይ ነው እርሱ። ገብታችኋል አይደል? ይህን አላህ በቁርአን ላይ 7 ቦታ ላይ ቃል በቃል እኔ ከዓርሽ በላይ ነኝ ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል አላህ ከዓርሽ በላይ ነው ብለዋል። የቱ ጋር ከተባለ ቃለ ነቢይ ሰለላሁ ዐለይሂ ወሰለም ለማ ቀደ ላሁ ልኸልቀ ከተበ ፊ ኪታቢሂ ፈሁወ ዒንደሁ ፈውቀል ዐርሽ ኢነ ረሕመቲ ሰበቀት ገደቢ። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አላህ ፍጥረታትን ፈጥሮ ባጠናቀቀና በጨረሰ ጊዜ በመጽሐፊያው ላይ ጻፋል። ይወሰዋል እዝነቴ ቁጣዬን ቀድማለች የሚል ቃልን ጻፈ። ይሄም ከእርሱ ዘንድ ይገኛል ከአላህ ዘንድ ከዓርሽ በላይ ብለው ቃል በቃል ተናገሩ። ይህም ከእርሱ ዘንድ ይገኛል ከአላህ ዘንድ ከዓርሽ በላይ ብለው ተናገሩ። አላህ ከዓርሽ በላይ መሆኑን በዚሁ አጋጣሚ ግልጽ እየተናገሩ ነው። ነፍሶቻችን ወዴት ነው የሚሄዱት? በምንሞት ጊዜ እስከ ስንተኛው ሰማይ ድረስ ትሄዳለች? እስኪ መልሱ ኮሜንት ላይ። የሙስሊም ነፍስ እስከ ስንተኛው ሰማይ ድረስ ትሄዳለች? እስከ 7ኛው ሰማይ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲሱ ላይ እየተናገሩ ነፍሶቻችሁ ወደ ሰማይ ይሄዳሉ ሐታ ተንተሂ ኢለ ሰማ አለቲ ፊሃ አላህ አሉ። አላህ ወዳለበት ሰማይ እስክትደርስም ድረስ ትሄዳለች አሉ። ቃል በቃል ሐታ ተንተሂ ኢለ ሰማ አለቲ ፊሃ አላህ ወዳለበት ሰማይ። ያ ማለት ከ7ቱ ሰማይ በላይ እንደሆነ አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም ነፍስን በገለጹበት በግልጽ እየተናገሩ ነው። የነቢዩ ሰለላሁ ዐለይሂ ወሰለም ሚስት ዘይነብ ቢንት ጃሕሽ በሌሎቹ የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ላይ እንዲህ እያለች ተፎክርባቸው ነበር። ምን እያለች? ኢነ ኩነ ዘወጀኩነ አሃሊኩነ ወዘወጀኒ አላሁ ሚን ፈውቂ 7 ሰማዋት ትል ነበር። እናንተን እኮ ለነቢዩ ሰለላሁ ዐለይሂ ወሰለም ወኪል ሆነው እያመጡ የዳሯችሁ ቤተሰቦቻችሁ ናቸው። እኔን ግን ከ7ቱ ሰማይ በላይ ያለው አምላክ አላህ ነው የዳረኝ ብላ ትናገር ነበር። አላህ በቁርአን ላይ ሱረቱል አሕዛብ ላይ ዘይነብን አግባ ብሎ ነብዩ ሰለላሁ ዐለይሂ ወሰለም አዟቸዋል አይደለ? ከ7ቱ ሰማይ ያለው አምላክ ከ7ቱ ሰማይ በላይ ያለው አምላክ አላህ ብላ ተናገረች። የእውቀት ባለቤት የሆነችው እናታችን አይሻ ትሰማ ነበር። አይ ተሳስተሻል፣ አላህን ከ7ቱ ሰማይ ብለሽ አትግለጭ አላለቻትም። ሁላቸውም የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች እምነታቸው ነበርና አላህ ከ7ቱ ሰማይ በላይ ነው የሚለው እምነታቸው ለታቸው። አብዱላህ ብን መስዑድ ከሰሓቦች ምን አለ? አብዱላህ ብን መስዑድ አላሁ ፊ ሰማ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም አለ። አላህ ከሰማያቶች ሁሉ በላይ ነው፣ እውቀቱ ደግሞ ሁሉም ቦታ ያካበበ ነው፣ ከስራዎቻችሁ ቅንጣት የሚደበቅበት እንኳን የለም ብሎ ተናገረ። ስለዚህ ይህ ነው አላህ ስብሐነሁ ወተዓላ እርሱ ከፍጥረት ዓለም ሁሉ በላይ እንደሆነ ይገልጻል። አንዳንዴ ከዓርሽ በላይ አንዳንዴ ከሰማያት በላይ እያለ ይገልጻል። ያ ማለት ከዓርሽ በላይ እንደሆነ አላህ ስብሐነሁ ወተዓላ በግልጽ ተናግሯል። እጅግ በጣም አስፈሪና አደገኛ ሐዲስ ልንገራችሁ። ይህን የምነግራችሁ ከወዲሁ በህይወት እስካለን ድረስ ይህች ዓለም ጥንቃቄ እንድናደርግበት ዘንድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዲህ ብለዋል። ሰላሰቱን ላ ዩከሊሙሁም አላሁ የውመ አልቂያማ ወላ የንዙሩ ኢለይህም ወላ ዩዘኪህም ወለሁም ዐዛቡን አሊም አሉ። 3 አይነት ሰዎችን አላህ የቂያማ ቀን አያናግራቸውም በጣም ስለሚቆጣባቸው አሉ።
እንዲሁም ደግሞ ወደ እነርሱ በእዝነት አይኑ አይመለከትም። እንዲሁም ደግሞ ከኃጢአታቸውም አያነጻቸውም። እንዲሁም ደግሞ አሳማሚ ቅጣት አለላቸው ተዘጋጅቶላቸዋልም እዚያ ይገባሉ አሉ። እነዚያ ሶስት አይነት ሰዎች ማን ማን ናቸው? አንደኛ አልመናኑ الذي لا يعطي شيئا الا منه አሉ። የመጀመሪያውና አንደኛው ተመጻዳቂ ሰው ነው አሉ። ምንም አይነት ስጦታ ለደሃዎች አይሰጥም የተመጻደቀ ቢሆን እንጂ አሉ። በዚያ ነገር እኔ እንዲህ አድርጌ እያለ ይመጻደቃል። እንዲህ አድርጌላቸው እያለ ለሌሎች ሰዎች እየሄደ ይመጻደቅባቸዋል። እንዲሁም ለእነርሱም ለነዚያው ለሰጣቸው ሰዎች እየሄደ ፊታቸው እኔ እንዲህ አድርጌላችሁ እያለ ይመጻደቅባቸዋል። መመጻደቅ በስጦታ ላይ በጣም ከባድ ኃጢአት ነው፣ ከታላላቅ ወንጀሎች ነው። አምላካችን አላህ ቁርአን ላይ አስጠንቅቋል። في سورة البقرة ላይ ምን ብሏል? يا أيها الذين آمنوا لا تبطلوا صدقاتكم بالمن والأذى እናንተ ያመናችሁ ሰዎች ሆይ ስጦታችሁን በመመጻደቅ አታበላሹት ይላል። እንዲሁም የሰጣችኋቸውን ሰዎች አዛ በማድረግ ይላል። እነሱን አዛ ማድረግ ነው መመጻደቅ። ግልጽ ነው አይደለ? እየሄዳችሁ እኔ እንዲህ አድርጌላችሁ ለሌሎችም ሄዳችሁ እኔ እንዲህ አድርጌላቸው እያላችሁ የሰጣችሁትን ስጦታ አትመጻደቁ፣ አታበላሹ። ትክክለኛ አማኝ የሆነ ሰው ለሰዎች ስጦታን ሲሰጥ ምንዳን ከአላህ ብቻ ነው የሚፈልገው። ግልጽ ነው አይደለ? ከሰዎች ውዳሴን አይፈልግም። እንዲሁም ሰዎችን ሊያሸማቅቅ አይፈልግም፣ እየተመጻደቀባቸው ማለት ነው። ስለዚህ ተመጻዳቂ ሰው ከነዚህ